ቀኝህ አብሯቸው ነበር ክንድህ አብሯቸው ነበር ከምንም በላይ ደግሞ ፊትህ በርቶላቸዋል እግዚአብሔር ትዝ ይላቸዋል ህዝቡን መርቅልኝ ባርክልኝ ሲለው ሙሴን ፊቱን ያብራላችሁ በላቸው ፊቴ ከበራ በቃ የእግዚአብሔር ፊት የበራለት ህዝብ እንዴት የታደለ የእግዚአብሔር ፊት ቢበራልን እንዴት ነበር ይሄኔ የሆነኔ ነበርውና ከዛ ምን ይላል ቀኝህና ክንድህ የፊትህን ብርሃኔን አደረገ ለምንድን ነው የተለየው ህዝቡ ለምንድን ነው ስፔሻል የሆነው ወደሃቸዋልና ይላል በኢየሱስ ወደሃቸዋል ምንም የሚያስወድድ ካራክተርም የላቸው ማንነታቸው የሚያስወድድ አይደለም ጌታ ማስገባበት ጥበብ ስጠኝ ጌታ አናኮንዳው ሰምቷል አይደለም በጣም ክፉ እነ ነብር ሰምቶ የማይታዘዙ ታይገርስ አይደለም በጣም ክፉ አውሬ ነው በጣም ማይላመድ ኔቸሮች ሰምተውት ወደ መርከቡ ገብተዋል ጌታ ዋርንቹ ጊሚዳ ዊዝደም ያንን ደሴም ዊዝደም ስጠኝ አው ክፉ የሚባሉ ሰዎች ወደ እግዚአብሔር መንግስት ማስገባት የምንችልበት ጥበብ ማለት guys do you understand what I'm saying ገብቷችኋል ምለው ነገር አይደል አሁን በጣም ጨንቆናል እንዴት ነው ሰው ሊሰማን የሚችለው እንዴት ነው ወደ ጌታ ሊመጣ የሚችለው እንዴት ሊቀየር የሚችላል bro የእግዚአብሔር ድምጽ ሲመጣ the wisdom ሲመጣ ኑ ቆሙ ወደ መርከቡ አስገባቸው ጌታ ይመስገን I miss you so much man በጣም ሊናፈቃችሁ I know በእውነት እያሰብኩሽ ነበር ተጠፋፋን እያልኩ እኔ ግን ሌላ አይነት ውስጥ ነኝና yeah go ahead ምን እንደሚያወራችሁ እንደሆነ honestly አላውቅም የሆነ ቃል ሰምቼ ላይቭ ላይ በስዬ ያስተማረ ከዛ በቃ ተንበረከኩኝና ልክ እዚህ ስጋባ ደግሞ እናንተ አላችሁ ከዛ ሚሳረኳቸው እነዛን ታይሞች ያለቀስንባቸውን እና በጣም ፕሬዘንስ ውስጥ ነው አሁን ያለሁት እግዚአብሔር እየተሰማኝ ነው ከቦኝ ነው ያለው እና መዝሙር 44 ቅድም ሜንሽን ያደረኩት ካለ የቆሬ ልጆች መዝሙር ነው ሰማን ይሉታል ስላንተ ሰማን ዝናህን ሰማን በቀድሞ ዘመን ያደረከውን ነገሩን የብሶት መዝሙር ነው ባይዘው የሰቆቃ መዝሙር ነውና አሁን ያለንበት ሁኔታና አንተ በአባቶቻችን ዘመን ያደረከው አንድ አይደለም እንዲያል ነበርክም ሰምተንልሃል ዝናህን ሰምተናል ባለ ዝና ነህ ባለ ታሪክ ነህ እና አሕዛብን ነቀልክ እነሱን ህዝብህን ወስደህ ተከልካቸው በሰይፋቸው ምድርን አልወረሱም ክንዳቸው አላዳነቻቸውም ቀኝ እና ክንድህ ነው አሉን የፊት ብርሃን ነው አሉን ነገሩን ስናጠና ስናነብ ታሪክ ስናገላብጥ ምንድነው ታዲያ ሲባል ቀኙ ነው እኮ አሉን ክንዱ ነው እኮ ፊቱ በርቶልን ማለት በቃ ነበረ ከኛ ጋር ውጊያ ማያቅ የብዙ አመት የስደት ታሪክ ውስጥ ውጊያ ማያቅ አምላኩ የተዋጋለት ህዝብ ነው መንገድ ማያቅ አምላኩ የመራው ህዝብ ነውና አደራረጋ ያውቁ ቴክኒካል አይደሉም ጎበዞች አይደሉም ጦረኞችም አይደሉም በቃ በዚህ ሂዱ ሲላቸው የሚሄዱ ናቸው ሲጣማቸው ውሃ የሚያፈልቅላቸው ናቸው ሲርባቸው መና የሚያዘንብላቸው ናቸውና ምንም ከሱ ክንድ ከሱ እጅ ውጪ ምንም ሌላ ታሪክ የላቸው የትኛውንም ንጉስ አላሸነፉም በራሳቸው ጦር እና ያ በላም የተባለ ሰው ራሱ የመርገም ኃይል አልነበራቸውም ያንን ህዝብ
እና እግዚአብሔር በመካከሉ ያለለት ህዝብ ነው፣ በመካከሉ ያደረለት ህዝብ ነው። ድንኳኑን መሐላቸው አድርጎ አድሯል በመሐላቸው። ልብስ ያልቀየሩ ጫማ ያልቀየሩ ምንም የማያውቁ የተጎሳቆሉ ናቸው፣ ግን መና እየበሉ የሚያግረመርሙ ናቸው። ከሰማይ እየወረደላቸው ሌላ ነገር አማረ። ይሄ ነው ከግብጽ ያወጣን ብሎ ጣዖት ስራልን የሚል ህዝብ ነው። ግን ወደሃቸዋልና በቃ አንዴ ስለተወደደ ህዝብ አትቀይርም፣ ሐሳብ አትቀይርም፣ መንገድ ላይ ትታቸው አትሄድም። ቀኝ ሁሌ ከነሱ ጋር ነው፣ ክንድ ሁሌ አብሯቸው ነው። የፊት ብርሃን በርቶላቸዋል። ለምን ሲባል ወደሃቸዋልና። አረ እንደዚህን ሞግተው ጌታን ሰማን እንበል እንጂ ሰምተናል ዝናህን እንበል እንጂ አጫውተውናል። እና አብርሃም ሰምተናል፣ እና ያዕቆብ ታሪክ ላይ እድሜ ላይ ያሳለፍከውን ዝና ክንድህን እጅህን ነግረውናል። ታሪክ ስናገላበት ስም ያወጡበት ነው እንዳለ። ስሜ ከሌ ነው ሳትላቸው አንተ እንዲህ ነህ ብለው ስም ያወጡበት ብዙ ታሪክ አለ። ሃሌሉያ። ፊቱን ያብራላችሁ፣ ቀኙ አብሯችሁ ይሁን፣ ክንዱ አብሯችሁ ይሁን፣ ፊቱ ይብራላችሁ። የእግዚአብሔር ፊት ይብራላችሁ። ያኔ ጠላት አክሰስ አያረገንም። ያኔ ማላገጫ ነው። እልይ ጸልይልን። ከህዝብ ከሌላው አምላክ የሚለየህ ሁልጊዜ ከህዝብ ጋር በመሆን ነው የምትታወቀው። አብሮነት ነው ልዩነት። እግዚአብሔር ሆይ የትኛውም ዘመን ላይ በአንተ ስም ተጠርቶ ብቻውን ድል ያደረገ የለም። በሰይፉ ያሸነፈ አላነበብንም። የሆነ አድጎ በቁመት የበለጠ የለም። ሐሳብ የሰጠ ኮሜንት ያደረገ የለም። ይልቁን ጥገኛ የሆነ ነው። በአንተ ታሪክ ውስጥ ጥገኛ ነው። ሁሉም ጥገኛ ነው። ታሪክ ስናጠና ጥገኛ ነው። ከአብርሃም ጀምሮ ያለው ህዝብ መልሰን ወደዚህ ብርሃን መልሰን አብራልን ፊትህን ልውናህን እንፈልጋለን። እንደዛ ካጠፉ በኋላ አልወጣም በቀኝ መልአክ ነው ምልካው ስትላቸው አይ ግድ የለም ካልወጣህ አታውጣን፣ እኔ ከመጣው አጠፋችኋለሁ፣ እኔ ከመጣው አንገተ ደንዳና ህዝብ ስለሆናችሁ ትጠፋላችሁ፣ አንድ ሰው አይተርፍም ስትላቸው ግድ የለም እንጥፋ ነው እንግዲህ ካንተ ጋር እንጥፋ ነው። መላእክት አይተካውም ያንተን ቦታ ማንም አይተካም፣ ተክቶ አያውቅም። አሁን እለምንሃለሁ፣ ህልውናህን እለምናለሁ፣ ፊትህን የፊትህን ብርሃን ጌታ
ፈገግ ያለ ፊት እንጠይቀሃለን፣ አብሮነት እንጠይቀሃለን። ልክ ምን አይነት የሚያስፈራ ህዝብ ነው እንደተባለ፣ ምን አይነት የሚያስፈራ፣ ምን አይነት አምላኩ አብሮት የሆነለት፣ ምን አይነት የማይረገም የሚባረክ ህዝብ ነው። ከፊቱ ያለውን እያጠፋ መሄድ ምንም ሳይኖራቸው፣ ምንም ኮንትሪቢዩት ያደረጉት ነገር ሳይኖር፣ ለውጊያ ቴክኒካል ሳይሆኑ ከፊታቸው ማንም አይቆምም፣ ብንቆም እንጠፋለን ተብሎ ይፈራ ነበር። ይሄንን ነው የምንፈልገው። ጌታ ሆይ በራሳችን አንችልም፣ በራሳችን አንወጣውም፣ በራሳችን አንጨርስም፣ በራሳችን አንዘልቅም፣ በራሳችን አንደርስም። ቀኝህ ያስፈልገናል፣ ክንድህ ያስፈልገናል። ጌታ ሆይ የፊትህ ብርሃን ያስፈልገናል። እባክህ ብዛልን፣ ለቤተ ክርስቲያን ብዛልን፣ ዚላልን ልጆችህ ህዝብህ ብዛልን፣ ተትረፍረፍልን፣ አለን እንበል፣ እንቁጠር አንተን። እንዳንተ አለ እንዴ ጌጥ? እንዳንተ አለ እንዴ ብርና ወርቅ? እንዳንተ አለ እንዴ ሀብት? እንዳንተ አለ ለልጅ ትምህርት የሚሆን ለትውልድ ትምህርት የሚሆን የማያልቅ ሀብት ጥሪት እንዳንተ አለ ወይ? እግዚአብሔር እባክህ at any cost ጌታ ሆይ በምንም ክፍያ አንተ ህልውናህን መልስልን። ህልውናህን አብሮነት ማይለመደውን ዳዊት ትዝ ይላችኋል። አንተን ብቻ በደልኩ ይላል። ያን ሁሉ ጥፋት አጥፍቶ ኦሪዮንን አስገድሎ ሚስቱን አስነውሮ እንደገና ልጅ ወልዶ ብዙ ጥፋት አጥፍቶ በድሏል እኮ። ቤተሰብ በድሏል፣ ህዝቡን በድሏል፣ የራሱን ሚስቶች በድሏል። ግን አንተን ብቻ በደልኩ፣ አንተን ነው መጀመሪያ ያሳዘንኩት፣ አንተን ያስከፋሁት። ግድ የለም ካንተ ጋር ያለውን ነገር መልስልኝ። ያንተ ፊክስ ሲደረግ ሌላው ፊክስ ይደረጋል። ያንተ ካንተ ጋር ሲስተካከል ጊዜ ማይሰጠው ያንተ ነው። አንገብጋቢው ያንተ ነው። ያንተ ነው፣ ያንተ መገኘት ነው ዋናው ነገር። ጌታ ሆይ እንደ ሀገር ዘንበል በልልን፣ በየጓዳችን ዘንበል በልልን። ለምን እንደመጣው አላውቅም። የማርታ መንጎዳጎድ ክፋት ስላለበት አይደለም፣ ማያስፈልገው ነው አይደለም። ግን አንገብጋቢው ግን ያንተ የማርያም ነበር። አይደርስም ያንተ ከፕሮግራማችንም አይደርስም ያንተ። ስኬጁላችን ይደርሳል፣ ሌላ ነገራችን ይደርሳል። የማይደርሰው ያንተ ነው። አንገብጋቢው ያንተ ነው። የማይለመደው ያንተ ነው። የማይሻሻለው ኤዲት የማይደረገው ያንተ ነው። ፈለኩ ለሴቶች ልጆች ፈለኩ፣ በዚህ ላሉ ወንዶች ልጆች ፈለኩ፣ ስምህን ለሚጠሩ ፈለኩ፣ ተንበርክኬ ፈለኩ። ጌታ ሆይ በእንጀራ ነፍሳችን አትቆይ።
አትቆይም ነፍሳችን በእንጀራ አትቆይም ጌታ ሆይ ነፍሳችን በምቾት አትቆይም በድሎት አትቆይም ትነጫነጫለች ያላንተ አይሆንም ያላንተ ያ ፍቃል ነው ህይወት ያለው ያ ፍቃል ውስጥ ነው ህይወታችን ያለው መቀጠላችን ያለው ያ ፍቃል ውስጥ ነው ስትናገረን ነው አለው ስትለን ነው ምን ቀጥለው እሱ ነው የሚያስቀጥለን ጌታ ፈለግነ ሽብን ያቀድነውን ነገር መሀል ግባ ሰዓታችንን ውሰደው አመት ውሰድብን እድሜያችንን ውሰድብን ይዘበራረቅብን መተህ አተረማምሰን ጌታው ከስኬጁል ውጭ ያርገን ከእቅድ ውጭ ያርገን ይብራልን ፊትህ አለ ይበሉ መሀላችን አለ ይበሉ አለ ከናንተ ጋር ይበሉን አሜን ፓስተር ሰላም ላንተ ይሁን ሰላም ለሁላችን ሁሉ ሰላም ሁሉ መልካም እግዚአብሔር ባሪያ እግዚአብሔር ይመስገን እዚህ ቤት ያላችሁ ሁላችሁንም እንኳን እግዚአብሔር ጠበቀ ምሕረቱን ቸርነቱን አብስቶ ለዚህ ያደረሰ ልዑል እግዚአብሔር ልዑል እግዚአብሔር ስሙ ለዘላለም ይባረክ ወንድማችን ፓስተር አሊ ሁሉ ጊዜ ያለው እግዚአብሔር መንፈስ እግዚአብሔር መገኘት እዚህ አለ እመኝ ነበር ሁሉ ጊዜ እዚህ ቅዱሳን ጉባኤ መሆን ዛሬ የኔ ቀን ነው ደስ ብሎኛል በእናንተ ጉባኤ በመቀላቀል ትልቅ ክብር ነው ትልቅ ስኬት ነው ትልቅ ደግሞ ድል ነው ትልቅ ማሸነፍ ዛሬ እንዳገኘው ነው ደስ ብሏል ሁሉ ጊዜ እንደዚህ ስታገለግሉ የእግዚአብሔር ፕሬዘንስ እግዚአብሔር መገኘት ነው አልሄድና ወደ በረሃ በኩል ነው ማገለግለው እግዚአብሔር ፕሬዘንስ አለ እና በዛው በረሃ በኩል ምድረ በዳ ባገለግልም እንደ ዮሐንስ አገልግሎት የጀመሩበት ቦታ ምድረ በዳ ሲሆን ይሄ በጣም ቅዱሳን ማህበር ደስ ይላል በጣም ፊታችሁ ሻይን እያበለጨለጨ ነው ለምን መንፈሱ ስላለ ጌታ ያለው ህዝብ ጉባኤ መካከል በመሆነ ደስተኛ ነኝ የምናገረው ነገር የለኝም የተሰቀለው ክርስቶስ የሞተው ክርስቶስ ከሙታንም ደግሞ የተነሳው ክርስቶስ ደግሞ በክብር ደግሞ ሊመጣ ያለው ክርስቶስን እሱን ታላቅነትን ስለምታወሩ የእናንተን ዝና አይደለም የሱን ታላቅነት መስቀል ላይ ታሪክ የሰራው መስቀል ላይ ሞቶ መስቀል ላይ ደሙን አፍስሶ ዓለምን ህዝብን ትውልድ ነፃ ያወጣን ጌታ እዚህ እናንተ እግዚአብሔር ያው አለ በመካከላችሁ አለ በቃ እሱ እንደሚሰራ አምናለሁ የእግዚአብሔር ሰው ለኔ ከአፊ ምንም አልናገርም ምንም አላወራም ቃል አውጥቴ በህይወቴ ላይ ጸልይ ለአገልግሎት እግዚአብሔር ካገለገልኩ በላይ እሱን አገልግዬ ዘመንን በስበቤቱ ለመጨረስ ስለሚፈልግ አንደኛ ወጣት ስለሆንኩኝ በወጣትነቴ ያዘ እሱ ነው አደገኛ በጣም ዘራፊና ወንበዴ ነበርኩ ከ32 ዘራፊዎች መካከል ላይ 31ዎቹ ሲሞቱ እግዚአብሔር እንዳዋሪያ ጳውሎስ
በደማስቆ ላይ ያዘ ሰው ነኝ። እግዚአብሔር ይዞኛል። ማንም ሰው ሰብኮ ሳይሆን ጌታ በድንገት መንገድ ላይ ጥሎ ነው ያዘው። ለዚህ ውጊያ ይበዛል፣ መከራ በስቷል እና ለዚህ የእግዚአብሔር ሰው እዚህ ኢየሱስ አለ፣ ጸልይልኝ፣ እግዚአብሔር ከአፍ ጋር በህይወት ላይ ታላቅ ነገር እንደሚሰራ አምናለሁ። ጸልይ እላለሁ። ተባረኩ ቅዱሳኖች። እሺ ፓስተር እንጸልይልሃለን። እኔ መናገር ፈልገው ቴንኪው ልልህ ፈልጋለሁ። ጌታን እያገለገልከው ስላለ ብዙ መንገድና ጎዳና ለአገልጋዮች በጣም ትልቅ ክብር አለኝ። ጌታም አገልግሎት ቀላል አይደለም እና ትንሽ ሚውት አድርገው ይቅርታ ጋር አሰም ሰው ቅዱሳን አገልጋይ መሆን በጣም ከባድ ነው። የትም ሆኑ አሜሪካንም ሆኑ አውስትራሊያ ሆኑ ጂንካ ጌታን ማገልገል ቀላል አይደለም እና ፓስተርዬ በጣም ዊ ኦነር ዩ በጣም እናከብርሃለን፣ እንወድሃለን። ደግሞ ጌታችንን እያገለገልክ ስላለ ደስ ብሎናል። ቴንኪው ልንልህ እንፈልጋለን። የጌታን መንግስት በተለያየ አቅጣጫ አብረን እናገለግላለን። ቅዱሳን ሁላችንም እንጸልይለት ለፓስተር። አባት ሆይ በኢየሱስ ስም ስልጣን ጌታ እንማጸንሃለን። ጌታ ሆይ አንተ ያለህበት ጉባኤ ነው ብሎ አምኖ መጥቷልና ፓስተር ጌታ ሆይ በክፍተቱ ሁሉ እንድትገናኘው ጌታ ሆይ እማጸንሃለሁ። በጌታ በኢየሱስ ስም ስልጣን ጌታ ሆይ እማጸንሃለሁ። ዛሬ የፊትህ ብርሃን ይብራለት። ጌታ ሆይ እጆችህ እንዲደግፈው፣ ጌታ ሆይ ክንድህ እንዲያጸናው፣ ጥበብና ማስተዋል በእጆቹ ተአምራት እንዲሆኑ፣ ቃሉ እንዲከብድ ጌታ ሆይ የቃልህን ጥበብ እንድሰጠው ለወንድማችን በኢየሱስ ስም እንጸልያለን። በሚሄድበት ሁሉ መከናወን ፍሬን ስጠው። የፊት ብርሃን ያብራለት በኢየሱስ ስም አሜን። ተባረክልኝ ፓስተር። አሜን። ጌታ ይመስገን። ፌቨርድ ሰላም ላንቺ ይሁን። ሰላም እንዴት ናችሁ? ወንድማችን አሊ ጌታ ይባርክ። በጣም ነው የማመሰግነው ስለተቀበልከኝ እና ሁሌ ፕሮግራማችሁን አያለው እና ሁሌም ደስ ይለኛል በወጣቶች እንደዚህ ጌታ ሲመለክ ደስ ይላል ብቻ እና ዛሬ የገባሁት ለሁለት ነገር ነው። አይ ዲድንት ኢቨን ኤክስፔክትድ አክሴፕት አደረገዋለሁ ብዬ ቢካዝ ብዙ ሰው ሪኩዌስት ያደርጋል ብዬ ስለማስብ እና አንደኛ ነገር እኔ ያለሁበት ሲቲ ላይ ምንም የማውቀው ቸርች የለም፣ የሀበሻ ኮሚኒቲም የለም የማውቀው ማለት ነው እና ምናልባት ሰጀስት የምታደርጉኝ ካለ ቢካዝ ያ ከቸርች መውጣት በጣም አይ ዶንት ኖ ባዶነት ይሰማል እና በቸርች መታቀፍ ፈልጋለሁ። ኦፍኮርስ አብሬ ጌታን ማምለክ ፈልጋለሁ ምናምን ኦፍኮርስ በራሴም በግሌም አደርጋለሁ። ግን ኢትስ ሞር ብለሲንግ ሞር እግዚአብሔርን ስናመልክ አንድ ላይ ሆነን ደስ ይላል። ካለኝ ጊዜ ላይ መስጠት ፈልጋለሁ። ሁለተኛው ነገር ደግሞ ካፍ ቃል ጋር ጌታ እንደሚሰራ አምናለሁ። ስለዚህ በእጄም በልቤም የሆነ ነገር ይዤ ነው የገባሁት እና የምትችል ከሆነ ብትጸልይልኝ ደስ ይለኛል። ካልሆነም ደግሞ የሆነ ሰዓት ላይ በጸሎታችሁ አስቡኝ። ቴንክ ዩ። ይህን ለማለት ነው። የት ስቴት ነው ያለሽው? እኔ ቦን ነኝ ያለሁት ጀርመን። እንዲህ ቤቲ ከላይ ቤቲ ጀርመን ያለችው ናይስ። ኦኬ ፎሎ አረኳትኝ። ጌታ ይባረክ። እዚህ ቦታ ላይ የምትሰሙኝ ሰዎች የትም ዓለም ብትሆኑ ቤተሰብ አላችሁ። የትም ዓለም አንድ ጊዜ እስቲ ያላችሁበትን አገር ጻፉ። እዚህ ላይ 535 ሰው አለው። ያላችሁበትን ሀገር ጻፉ ጋይስ። ያላችሁበትን ከመዋል ሁላችሁም ቤተሰብ እንዳላችሁ እንድታውቁ ይኸው ያላችሁበት ከምትካፈሉበት ሀገር ጻፉ።
ለንደን፣ ስዊዘርላንድ፣ ታይላንድ፣ ዱባይ፣ ሲያትል፣ ዋሽንግተን፣ አዲስ አበባ፣ ኢታሊ ይታያቸዋል። ሳውዲ፣ ቤልጅየም፣ ዩኤስ፣ አዲስ አበባ፣ ዴንቨር፣ ሳውዝ አፍሪካ፣ ቨርጂኒያ፣ ማንቸስተር፣ ጀርመን፣ ካናዳ፣ አሜሪካ፣ ማንቸስተር፣ ካሊፎርኒያ፣ አዲስ አበባ፣ ዩኤስ ይታያቸዋል። ይህ ሁሉ ቤተሰብ አላቸው። ሳውዝ አፍሪካ፣ ሐዋሳ፣ ጆርደን፣ አዲስ አበባ፣ በርሊን፣ ኢታሊ፣ ሳውዝ አፍሪካ፣ ኤሚሬት፣ ዱባይ፣ ዩኤስ፣ ኦሬገን። Isn't that awesome, guys? You see, እስራኤል፣ ኢትዮጵያ፣ ዱባይ፣ አውስትራሊያ፣ ኢየሱስ ጌታ ነው። ስዊዘርላንድ፣ ቤይሩት። ይህ ሁሉ ሲጻፍ ታዲያ ኮሚኒኬት አታድርጓቸው። አጣርተን የኛ የሆኑ ቤተሰብ የምንላቸው 24/7 ላይ ጸሎት ቤት ውስጥ አሉ። ኢሮፕ ፎር ጂሰስ የሚባል ትልቅ ሚኒስትሪ አለን። ኢሮፕ አጠቃላይ ላይ ዩኤስ ላይ አለን። እዚህ ጋር ስለጻፉ ብቻ ኮሚኒኬት እንዳታደርጓቸው። ምክንያቱም we don't know their background፣ ሪስኩን አንወስድም። እዚህ ጋር ስለጻፉ እነዛን ሰዎች ኮሚኒኬት ማድረግ አለባችሁ ብለን አናምንም። ምክንያቱም ሌላ ብዙ ጥፋቶችም ደግሞ ተመሳሳይ ሰዓት ስለሚደረግ ስለዚህ ማግኘት የምትፈልጉት ወይም መቀላቀል የምትፈልጉበት ካለ ሁሉም አገር ውስጥ ሊንኮች አሉን። ቴሌግራም አለን፣ የደህንነት ትምህርት እንዲሁም የዲሳይፕልሽ ትምህርት አለ። እነሱን ሲጨርሱ ደግሞ ኢነር ሂሊንግ ክላሶች አሉና የትም ሀገር ብትሆኑ ፋሚሊ አላችሁ። ስለዚህ እኔ ዩሮፕን ያለ የምትሉ ከሆነ ዩሮ ፎር ጂሰስ አለ። ኦኬ፣ ኢትዮጵያ ካላችሁ ኢትዮጵያ ፎር ጂሰስ አለ። ካናዳ ካላችሁ ካናዳ ፎር ጂሰስ አለ። ዩኤስ ካላችሁ ዩኤስ ፎር ጂሰስ አለ። ይሄ ሁሉ በባዲ ኦፍ ክራይስት ስር ውስጥ ነው ያሉትና አዘ ፋሚሊ ኔትወርክ አለን። ዩ ሃቭ አ ፋሚሊ። ምንም አይነት ብቸኝነት ሊሰማችሁ አይችልም። ክብር ለኢየሱስ ይሁን። the body is everywhere. okay ስለዚህ ጌታ ይረዳችኋል። ጀርመን ከላይ ያለች ቤትዬ፣ አሜሪካ ደግሞ ዲቦራ አለች ሁላችሁ እዛ ጋር፣ ካሊፎርኒያ ያለችው ኮሚኒቲ here we go ከነገና ዩኬ ያላችሁ ስትናለችው እዚህ ዩሮ ፎር ጂሰስ አለ። ያው ዩኤስ ደግሞ አለችን ከታች እነ ኢቭ ማት አሉ። ዩኤስ ያሉ ልጆች ጌታ ይረዳናል ማለት ነው። ጌታ ሆይ here we go okay ቴክሳስ ዩኤስ ናችኋ አይደለ? ዩኤስ አይደለ? ወጣ እንዴ ቴክሳስ ተገነጠላችሁ? I don't think so ቴክሳሶች በጣም awesome. okay ቴክሳስ አሉ አሉቱ ስካሉቱ ኢየሱስ ተን ያለው ዩኤስ ካላችሁ ከዛ ዩኤስ ፎር ጂሰስ ሲያትል አለ፣ ዴንቨር አለ። አሜን። ዩኤስ ውስጥ ካላችሁ አላችሁ። አትላንታ ልዬ መግባት ትችላለሽ። እነ ኢቫ አሜን ቴክሳስ ስለዚህ ተቀላቀሉ። ዩኤስ ፎር ጂሰስ ላይ ተቀላቀሉ። እንግሊዝኛ ሰርቪስ የምትፈልጉ አለ። አሜን አለ። በቃ የምትፈልጉት ቋንቋ ትግረኛ አለን። ክብር ሁሉ ለኢየሱስ። አንድ ጊዜ ይህንን እስካን ታደርጋላችሁ እሱ እንዲረዳችሁ። Can you send me please? አንዴ ማሳያችሁን ይሄንን ይቀላችኋል። ይትዬ ማዛሪያ አንደኛ ሆነሻል። ኦኬ ጌታ ቸር አምላክ ነው። ኦኬ ጌታ ይመስገን። ሌሎች ስለዚህ እንጸልይልሻለን። ጀርመን whatever ሁሉ እንድትረዳት ጌታ ሆይ ሞገስ እንድትሆናት በጌታ በኢየሱስ ስምና ስልጣን
የጠላት አሰራር ሁሉ እንዲፈርስ በኢየሱስ ስም እንዲፈርስ ጌታ ሆይ የምትነካውን ሁሉ እንድትነካላት ኢየሱስ የምትነካውን ሁሉ እንድትነካላት የፊት ብርሃን ከሷ ጋር እንዲሆን በኢየሱስ ስም ጸለይን። ምስክር አደርጋት ጌታ ሆይ በጌታ በኢየሱስ ስም ስልጣን ሕያው ምስክር አደርጋት። in Jesus name amen and amen። ተባረክ። praise God። Thank you so much። አሜን አሜን አሜን። ጌታ ከረዳኝ maybe I will join also የቤልጂየሙንም Here we go። I'll reach out to you። አምናለሁ ደግሞ ጌታ ይሰራል ይችላል። ሰው ተባረኩ። አሜን። ልዬ ኮኔክት አድርጊያት። እሺ ኮኔክት ኮኔክት እሺ ነኝ። I'll follow you. Follow አድርጊ እና ትልቅ ምስክርነት ስለምታመጣ ፎሎ አድርጊ። ተባረክ። Thank you so much። ከረዳኝ አዳምጣለሁ። ተባረክ። እሺ thank you so much። ክብር ለኢየሱስ ይሁን። አቢኒሳ ሰላም ላንተ ይሁን። ሰላም አሊ፣ እንዴት ናችሁ? ሰላም ነው ወይ? ጌታ ይመስገን። በእውነት በረከታችን እና ስላንተ በእውነት በጣም ጌታን አመሰግናለሁ። በጣም ብዙ ትምህርቶችን ተከታትያለሁ። ከቤት ብዙም የምወጣ ሰው አይደለሁም እና በሶሻል ሚዲያ አጠገቤ የመጣክ ሰው ነክ እና ስልካችን ምን ያክል ለኛ ቅርባችን እንደሆነ እንግዲህ ሁላችንም እናውቃለን። በጣም በቃ እንዲቀርበን ክራይስትን ሲኪዩር አድርገን እንድንይዝ ካደረከኝ ወንድም አንዱ ትልቁ አንተነና በጣም ላመሰግን እፈልጋለሁ። ብዙ መናገር አልችልም፣ ግን ከተፈቀደልኝ አንድ ቦታ ላንብብና እሷ ላይ አንተ ማስረዳት ከቻልክ ታስረዳለህ እያለ ማስተዋል የጎደላት ቆንጆ ሴት ምሳሌ ምዕራፍ 11 ቁጥር 22 ላይ ነውና ማስተዋል የጎደላት ቆንጆ ሴት ውበቷ በአሳማ አፍንጫ ላይ እንደሚገኝ የወርቅ ጉትቻ ነው ይላልና ማስተዋል ልክ ሲጎልን ምን ያክል ውብ ብንሆን ወርቅን እንደምናውቀው ትልቅ ቦታ የሚቀመጥ ነገር ነው። አንገታችን ላይ ወይም ቆልፈን የምናስቀምጠው ካዝና ውስጥ ብቻ የከበረ ነገር ነው ወርቅና፣ ነገር ግን ልክ ማስተዋል ሲጎለን ልክ አሳማ ላይ እንዳለች ጉትቻ ነው የሚሆነው። አሳማ እንደምናውቀው ቆሻሻ ነው፣ እሪያ ነውና ምን ያክል ክራይስት ጥበብ ይላል በሌላኛው ትርጉም ላይ ከጥበብ የተለየች ቆንጆ ሴት ነው የሚለውና ከጥበብ መለየት በራሱ ምን ያክል ቆሻሻ ውስጥ እንደሚያደርገን ነው። በደንብ ኤክስፕሌን ለማድረግ እንጃ፣ ግን ፖይንቴን አግኝተኛል ብዬ አስባለሁና አግብተሃል? አላገባሁም። ተገላገልክ። አይ ጥቅስ ታስትገል ነበር ባለቤት ነው እና እዚህ ቤት ውስጥ ሲሆን የሆነ ብቻ በቃ ይሄ የት ቦታ መሆን እንዳለብኝ የማውቅበት ጥበብን የማገኝበት ብዙ ብቻ ስለ ጌታ እራት ትዝ ይላል። ብዙ ነገሮች ነበሩ። እኔ ጌታ እራት ከልጅነቴ ጀምሮ ክርስቲያን ነበርኩኝ። ከልጅነቴ ጀምሮ በሙዚቃ መሳሪያ ነው ማገለግለው የነበረው ምናምን። ግን የጌታ እራትን በጣም ነበረ የምፈራው። አልወስድም፣ በቃ በጣም ነው የምፈራው። ከዛ በኋላ ነው ብዙ አንደርስታንድ ያገኘሁበት ሩትን ብቻ በጣም ብዙ ነገር እንትን ብያለሁ እና ጌታ ይባርክ ለማለት እፈልጋለሁ። እዚች ቨርስ ላይ ደግሞ
አዲስ አበባ ነው ዞሮ ሶፍትዌር ዲቨሎፐር ነኝ። አዲስ አበባ ነው። የሩትንም መጽሐፍ አስቴርንም ተምረሃል? አዎ እና አልዬ ጌታ ይባርክ ለማለት ፈልጋለሁ። አሜን። ዋው ኦኬ። በመጀመሪያ ደረጃ ለምን እግዚአብሔር ምሳሌ እንደሰጠ አላውቅም። ኦኬ አንዳንዴ ምን ይሆናል መሰለህ፣ ይሰማል ድምጽ አይደለ? አልዬ አንዳንዴ ጌታ ለእኛ ይናገረንና በጣም ስለሚያነደን ልንናገረው እንፈልጋለን። እኔ አሁን እርግጠኛ ሆኜ የምነግርህ ጌታ ጥበብ አንተ ጋር እየፈለገ ነው ያለው። ሰው እንኳን ተናገርከው። እኔም ጌታን ድምፅ እንደሚሰማ ሰው የእግዚአብሔርን ቃል እንደሚወድ ሰው እነድና ውስጤ ሚኒንጉን ስፈልገው ጌታ ወደ ራስህ ተመልከት ይለኛል። ዩ ኒድ ዊዝደም ይመስለኛል ሳይሆን በጣም እርግጠኛ ነኝ ጌታ ጋይድ ሊያደርግህ በምትሄድበት ሁሉ ጥበብ እንድትጠቀም ይፈልጋል። ያለበለዛ እንዳልከው እሪያ ላይ የፈለገ ወርቅ ብታረግ ከወደቀች ውበት የለውም፣ ይገማል፣ ልትቀርበው አትችልም። ኢን ዩር ላይፍ በጣም በምትወስዳቸው ዲሲሽኖች ተጠንቀቅ። እሺ፣ በጣም ተጠንቀቅ። ይሄ መልእክት ለራስ ነው እግዚአብሔር እየተናገረ ያለ። ዩዝ ማይ ዊዝደም። ዊዝደም በሴኩላሩ ዓለም ጥበብ እንደምታውቀው አንዳንዴ ስማርትነት ነው አይደለም? አንድን ነገር የምታደርግበት ቀላሉ መንገድ ነው አቅምን ሳትጠቀም። መንፈሳዊ ዓለም ደግሞ የእግዚአብሔርን ፍቃድ ማወቅ ነው ጥበብ ማለት እንጂ የነገሩን አደራረግ አይደለም። ለምሳሌ አንድ የሚገርምህን ዊዝደም ንገር። ኤልሳ የነቢያት ልጆች መጡና ምን አሉት? በጣም የሚገርም ነው። ወየው የተዋስነው ፋስ ነው እና መፍለጫ ማለት ነው። ፋስ የሚለው ወርድ የድሮ ስለሆነ መፍለጫ ልበለው እና መፍለጫ ነው ዛፍ የምፈልጥበት የሚቆረጥበት ብለው የተዋሰው ነው ብሎ ሲል ነቢዩ የተጠቀመው ዊዝደም ነው። ምን አደረገ? እንጨት ከዛፍ ላይ ቆርጦ ወዴት ነው የገባብህ አለው። ቦታውን አሳየው። አንዳንዴ ሉዝ የምናደርጋቸውን ነገሮች ቦታቸውን ብናቅ ጥሩ ነው። አንዳንዴ ጠፋብን። ኤክሳይትመንት አደለ፣ ሆሊነስ፣ ፋየር አደለ፣ ፕሬየር ላይፍ የቱ ጋ ነው የተመታ ነው የሚለው ነገር በጣም እሷን እንደው በሰበር መልኩ ላስገባት ብዬ ነው። አንዳንዴ ስንዝረከረክ የቱ ጋር እንደወደቅን አናቅም እና የወደቅንበትን ማወቅ በጣም ጥበብ ነው። ኤኒዌይስ what happened እንጨት ቆረጠና ሲከተው እንግዲህ ግራቪቲ ኔቸር ኦፍ ግራቪቲ ታውቃለህ አይደለ? ብረት ወደ ታች ይገባል እንጂ ወደ ላይ አይወጣም አይደለ? ግን ነቢዩ የእግዚአብሔርን ጥበብ የእግዚአብሔርን አሰራር ሲያደርግ እንጨት ከቶ ብረቱን አወጣው። የማይሆን ነገር ነው አይደለ? ሰው በአይምሮ ስታስብ እንዴት ነው ላይፍ ማኔጅ የሚደረገው ሲባል እግዚአብሔር ዓለም ውስጥ ስትገባ በኑሮ ህይወት እንቅስቃሴ ውስጥ በትዳር በሁሉ አቅጣጫ የምታስበው ላይሆን ይችላል። ስለዚህ ዊዝደም ያስፈልጋል። አባት ሆይ እንዴት ነው ይህንን ማድረግ ያለብኝ? ወዴት ነው መሄድ ያለብኝ ስትለው ልክ ብረት በእንጨት እንደወጣ ጥበብ ሊሰጥ ይችላል። ለአይምሮ አይገባም። ምክንያቱም የተፈጥሮን ህግ ነው መስበር ነው ብረትን በእንጨት ማውጣት። እንደ ኪንግደም ኦፍ ጋድ እግዚአብሔርን ከሰማው ግን እመነኝ እንጨት ብረት በእንጨት መውጣት ይችላል። ከሰመጠበት በጣም ይችላል። ማግኒካል ፓወር እኮ የለውም እንጨት በምንም አይነት ካልኩሌሽን ማለት ነው። እግዚአብሔርን የምሰማው ከሆነ ጌታን የምታዳምጠው ከሆነ ግን ብረት በእንጨት ይወጣል። ትላንትና በጣም እየጸለይን ነበር። አንድ ጸሎት በጣም ያስለቀሰኝ፣ በጣም ተቻረገኝ። ጌታን የለመንኩት ጸሎት አንድ ጸሎት አለ። በጣም ለእናንተ መመለምለው አሚን ሃው ካን እንዴት ተደርጎ ኑህ እንስሳዎቹን ጠራቸው? አስባችሁ ታውቃላችሁ? ትላንትን ያለቀስኩት እኔ በምን ቢስት ታዘዘለት? ገብቷችኋል?
Oh, Lord Jesus. Oh, Lord Jesus. Have a mercy on us, Lord. Have a mercy on us, Lord. Have a mercy on us, Lord. ገብቷቸዋል። በጣም ነው ያለቀስክ። ምክንያቱም ቆሞ አላላመዳቸውም አይደለ? የሰውየው መታዘዝ እግዚአብሔርን መስማት ቆሞ አንበሳ ሁለት ሆናችሁ ግቡ መጽሐፉ ፈልጎ አመጣቸው አይልም። እነሱ ነው የመጡት አይደለ? እኔ እሱን ቃል እያየሁኝ what kind of beast ነው መቀየር የምትችሉት? በራሳችሁ አቅም ልትቀይሩት የማትችሉት ፍጥረቶች አሉ። ግን in the wisdom of God በእግዚአብሔር ጥበብ በእግዚአብሔር ድምፅ ግን guys I'm telling you መስማት ይችላል። ቢስቱ ማለት ነው አውሬው አስገባቸው ይላል። በጣም ያለቀስኩት ትላንትና ሎርድ እባክህ ይህንን ወደ መንግስት ወደ አንተ መንግስት አይደል ያመርከብ ኢየሱስ እኮ ነው። ለካ እኛ ሚስ ያደረግነው መግባባት አንችልም ከነዚህ አራዊቶች ጋር በፍጹም ልንግባባ አንችልም። ሊያግባባን የሚችል ግን አንድ አካል አለ፣ ፍጥረት ሁሉ የሚታዘዝለት አይደል? የነገስታት ልብ በእጁ ያለ ድምፁ መጽሐፍ እንደዚህ ይላል፣ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ እርሱም አሁን ነው። ዋው አሜን። ዋው ጌታ አለመንኩት። ጌታው ያንን ሞገስ ስጠኝ። አስባችኋል? ቆማችሁ መርከቡ በራፍ ላይ ቆማችሁ ምን አዞረኝ? ሃሌሉያ። የጠራቸው ይገባሉ ሲበሉ የጠራቸው ይገባሉ። ግን እነሱን እንዳስተውል ጌታ ሆይ ምንም ሳልጨነቅ ወደ መንግስት የማፈልስበት ዳይሬክሽናቸው ሳይስቱ ሌላ መርከብ ውስጥ ሳይገቡ የትም ቦታ ሳይሄዱ ጌታ እሱ ጋር ያስቀመጠው ሞገስ አለ አይደለም እንዴ ጋይስ? እሱ ጋር ኑ ጋር ያስቀመጠው ሞገስ አለ። ሃሌሉያ ሃሌሉያ። በምንም ሊግባቡ አይችሉም፣ ግን ኑ ጋር ያስቀመጠው ሞገስ አለ። እነሱ የሰሙት ድምፅ አለና ማቻረው ሂስ ኤግዛክትሊ መቆም ያለበት ቦታ ላይ ነው የቆመው። ኤግዛክትሊ ይገርምሻል። ኤግዛክትሊ ሚስ አላደረገም። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ብሎታል፣ መርከቡን ሰራና እዛው ቁም። እኔ ያዘንባለው። ሰው አይሰማም፣ አውሬ ይሰማል። ሄሎ ሄሎ አደለ? ሰዎች መተው ኑ ግቡ ዝናብ ሊዘንብ ብለው ሰው አልሰማም፣ የሚሰማ ሌላ አለ። አይገርምም ጋይስ? እግዚአብሔር ምድርን ሊያጠፋ ነው ብሎ የነገራቸው ሰዎች አልገቡም። ማይ ጋድ እግዚአብሔር የጠራቸው ልዑል እግዚአብሔር አንበሳ ጠርቶ አስገባ። ኑ ነግሯቸው አልገባም። የነሱ መዳን ፈቃዳቸው ላይ ነው ያሉት። እግዚአብሔር ሲጠራ ፍጥረት የሚድንበትን መንገድ እግዚአብሔር ያሳየዋል። ቁሙ ጠብቃቸው። እዚህ ጋር ልባርካችሁ። በእውነት የጠራችሁ ቦታ እግዚአብሔር ያቆማችሁ። ሃሌሉያ። የጠራችሁ ቦታ ላይ ቁሙ። ዘመን በጣም ፈይቶ ሊሆን ይችላል። እመኑኝ አውሬው ይመጣል እና ውስጥ ገብተው አልተባሉም፣ ድነዋል። ኢትስ ቢዩቲፉል አይደል? ጠርቶ ካላስገባቸው ሊለውጣቸው ማያስተምራቸው የገቡበት አትሞስፌር ይቀየራቸዋል። መርከቡ አውሬን የመቀየር አቅም አለው። ተምረናል አይደል? ይህንን ሃሌሉያ። መርከብ ውስጥ የገባ አውሬ መባላት አይችልም፣ ሪስፔክት ይደራረጋል። ሃሌሉያ ማይ ጋድ። ወጣ አንዳንዴ ቅድም የሚሉ እያለች ነበር አይደለ? እግዚአብሔር ባለበት የተገኘ አውሬ ፕሮቴክት ያደርጋል፣ አይበላም። በጌታ አሜን ብሉ አይደል? በጣም ሂዝ ዘ ቢስት። ፍየልና ነብር ቁጭ ብሎ አብሮ መኖር አይችሉም። መርከብ ውስጥ ግን መኖር ይችላሉ። ኢየሱስ ባለበት አውሬ ፕሮቴክት ያደርጋል፣ አይበላም። ያንን አውሬነትን የሚቀይር የእግዚአብሔር መገኘት። ጌታ ሆይ
ጌታ ሆይ ለወንድማችን እዚህ ላለነውም ሁሉ እንጸልያለን። ጌታ ሆይ ያን ዊዝደም ስጠን። ጌታ ሆይ ፍጥረትን ጌታ ወደ አንተ የምናስገባበት ጌታ ሆይ እንለምንሃለን። ጌታ ሆይ በብዙ ትሕትና እንለምንሃለን። ጌታው ደክሞናል፣ ያልተጠራንበት በመሄድ መገኘት በሌለብን ስፍራዎች በመገኘት ጌታ ሆይ በጣም ተሸዋውደናል። ጌታ ሆይ በጌታ በኢየሱስ ስምና ስልጣን ማይክራድ ኢላዳ ኮረሺድ ሃቬኒያ እግዚአብሔር ከጠራቸውም ከመጡም የተሰራው መርከብ ላይ ነው። በጌታ ስሙኝማ ከመጡም እነዛ አውሬዎች የሚገቡት ያ ሁሉ አራዊት ሊገቡ የሚችሉት እግዚአብሔር አሎኬት ያደረገው አንድ መርከብ አለ። አሜን። ሌላ ቦታ መምጣት አይችሉም። ኔቸራቸው አይደለም። የጠራቸው ሊያስገባቸው የፈለገው መርከብ አለ። ሃሌሉያ። እሱ ጋር እግዚአብሔር ያቆመን፣ ሳንንቀሳቀስ ተስፋ ሳንቆርጥ ሳንደክም ቆመን እግዚአብሔር ያመጣችኋል። ሃሌሉያ። የኔ ስራ እነሱ ማምጣት አይደለም፣ ቁም ያለኝ ቦታ ላይ መቆም እንጂ። ሃሌሉያ። ጠብቅ ብሎ ያለኝ ስራ አለኝ፣ አስገባቸውን ያለው ጥራቸው አላለኝም። መጥራት የሱ ፈንታ ነው። እንዲህ ታደርግ። በምን ቋንቋ እንግባባለን? አደለ? በምን ቋንቋ እንግባባለን? ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። what a wisdom and the kingdom of God. ሃሌሉያ 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 ሃሌሉያ። ልዑል ሆይ ራራለን። ጌታ ሲጀመር እኛ ራሳችን እንደ አራዊቶቹ ጌታ አድርገን ጠርተ ለውጠን አስገባ። ጌታ በእውነት ድንጋይ የሆነውን ልብ አስወግደህ ጌታ የሥጋ ልብ ከተህ በኢየሱስ ስምና ስልጣን ጌታ ሆይ መንፈስን የሚያደምጥ የሚታዘዝ ጌታ ሆይ የተሰበረ ጌታ ሆይ በኢየሱስ ስምና ስልጣን በመገኘት ውስጥ እንጆ የሚያደርግ ማንነት ስጠን። ጌታ ሆይ የማይሰማ ሰው ከሚሆን የሚሰማ ሰው አውሬ ብሆን ይሻለኛል። ተለውጭ መርከብ ውስጥ እንጆ የማደርግ ፍጥረትን የሚያድር ወረ ሃርት አደለ። የሚገርም እኮ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ጌታን የሚወድ የሚታዘዝ አይደል? መርከብ ውስጥ ገብቶ ሌላውን ፕሮቴክት የሚያደርግ ማለት ነው። ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን፣ ጌታ ይመስገን። ክብር ሁሉ ለኢየሱስ ይሁን። ና ዊዝደም ያስፈልገናል አይደል? እግዚአብሔርን መፍራት ማለት እኮ እግዚአብሔርን ማዳመጥ ማለት ነው። መንቀጥቀጥ አይደለም አይደል? መስማት እኮ ነው። እግዚአብሔርን ፈራዋለሁ ሲል ህሊናዬንም መንፈሴንም ልቤንም ያየዋል ማለት ነው። እግዚአብሔርን መፍራት ማለት ብዙ ሰዎች እግዚአብሔርን መፍራት ማለት ኢንተርፕሬት ማድረግ የሚያስቡት መንቀጥቀጥ፣ አንድን ኃጢአት ያለማድረግ ብቻ ይመስላቸዋል። ኃጢአት ሲኦልንም ፈርተ ኮንሲኩዌንስ ፈርቶ የማያደርጉ ሰዎች አሉ። እግዚአብሔርን የሚፈሩ ሰዎች ግን የሚያስቡትን ነገር ሁሉ ያያለ ያነባዋል ብለው የሚሉ ሰዎች ናቸው እግዚአብሔር የሚፈሩት። በጨለማ ሲሄዱ ያየናል፣ በብርሃን ሲኖሩ ያየናል። ሃሌሉያ። ሰው ሊተናኮሉ ሲሉ የውስጠኛው ማንነትን ያያል ብሎ ማለት ነው እግዚአብሔርን መፍራት ማለት። ክብር ሁሉ ለኢየሱስ ይሁን። እግዚአብሔርን መፍራት ማለት ያ ነው። ክብር ሁሉ ለኢየሱስ ይሁን። እንቅስቃሴዎች ሁሉ በሱ እይታ ውስጥ ናቸው ማለት እንጂ እያደረገ ሂኖስ ማለት ስለሚያየኝ ይገለኛል የሚሉ አይደሉም። ስለሚያየኝ ያየኛል የሚሉ ማለት ሂሲሚ መደበቅ እንደማይችሉ የሚያውቁ እነሱ እግዚአብሔርን ይፈራሉ። አባት ሆይ እንወድሃለን። አባት ሆይ እንወድሃለን። ስለ ወንድማችን ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። በእውነት በዚህ በቤልጅየም ላይ ይሄ ሞገስ ይምጣ አይደለ? በቤልጅየም ባለው ኮንፈረንስ ላይ መርከቡ ጋር ብቻ መቆም ሃሌሉያ። ትውልድ ይመጣል። የሚጠራ እሱ ነው። እግዚአብሔር ብቻ ነው የሚጠራው። ጌታ ሆይ በኢሮፕ ላይ ለሚኖረው ኮንፈረንሶች እንጸልያለን። ጌታ በኢሮፕ ላይ ላለው እንቅስቃሴ በኢየሱስም ካናዳ ላይ፣ አሜሪካ ላይ ሎርድ በኢየሱስም ላሉ ዱባይ ኢሚሬት ላይ ሎርድ ኢትዮጵያ ላይ ላሉት ስለ መንፈስህ እንቅስቃሴ እንጸልያለን። ጌታ ይህን ዊዝደም
ኑህ የገባውን ዊዝደም ጌታው ስጠን። ያንን ጥበብ ስጠን ጌታው። አንተን ማዳመጥ አንተን መስማት ጥበብ ስጠን። በኢየሱስ ስም እንማጸንሃለን ልዑል ሆይ፣ በጌታ በኢየሱስ ስምና ስልጣን እሱን ጥበብ እንፈልጋለን። እሱን ጥበብ ጌታ ሆይ፣ ሃሌሉያ! እሱን ጥበብ ጌታ ሆይ በኢየሱስ ስም ጸንቶ መቆምን ጥበብ። አሜን አሜን። እግዚአብሔርን አምኖ ይመጣሉ ብሎ ሲለው በራፍ ላይ እጠብቃለሁ የሚል ጥበብ እና ትዕግስት ያ ይሆንልን ጌታ ሆይ። ያ ይሆንልን ልዑል ሆይ፣ ያ ይሆንልን ልዑል ሆይ፣ ለመንህ ያ ይሆንልን በኢየሱስ ስም። ሃሌሉያ። አይመጣም ብለን ቦታ ከመቀየር ጠብቀን ያልከን ቦታ ሁሌ በሆነ በሉት ጌታው፣ ያልከን ቦታ እንደጠብቅ እርዳኝ በሉት። I feel it in my spirit። በጣም መንፈሴ ላይ ይሰማኛል። በጣም 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 እርግጠኛ ሆኜ ነው ማወራውን አውቃለሁ። በጣም ጌታ ሆይ ጠብቅ፣ ቁጭ በል፣ ተማር፣ ኑር ያልከን ቦታ እንድጠብቅህ እግዚአብሔር ሆይ። ብዙዎቻችን ስሜታችንን እንጂ እግዚአብሔርን እየሰማን አይደለንም። ጌታ ሆይ በጌታ በኢየሱስ ስም መጽሐፍ እንደሚል የገዢ ቁጣ የተነሳበት እንደሆነ ስፍራ አትልቀቅ እንዳል ጌታ ሆይ እንዳንለቅ ጌታ ሆይ አንዳንዶቻችሁ አለ አይደለ አገር በጣም ልትለቁ እየተነቃነቃችሁ ያላችሁ አላችሁ። አንዳንዶቻችሁ ቢዝነሳችሁ ልትቀይሩ ያላችሁ አላችሁ። አንዳንዶቻችሁ ትዳራችሁን፣ ቤታችሁን so many ways Lord በኢየሱስ ስም የሚያጸና my God ቶሎም የሚከበንን ኃጢአትን አስወግደን ተብሎ እንደተጻፈ ጌታ ሆይ የሚጠላልፍ ኃጢአት ከህይወታችን ላይ በኢየሱስ ደም የተቆረጠ ይሁን። ዲስትራክት የሚያደርገን ጌታው ነውጥ ውስጥ ያለ መረጋጋት ማይ ጋድ አንዳንዶቻችን ለዛ ነው የምንሰራቸው ኃጢአቶች ናቸው ዲስትራክት እየነቀነቁን ያሉት። እግዚአብሔር ልቀቁ ብሎን አይደለም፣ ሰይጣንም አይደለም። በጣም ኮንፊውዥን ውስጥ የገባ ነው። የምናደርጋቸው የኃጢአት ልምምዶች ነውጥ ውስጥ ከቶናል። ነውጥ ውስጥ ከቶ እንዳንረጋጋ፣ እግዚአብሔርን እንዳንሰማ፣ እንዳናዳምጠው፣ የእግዚአብሔርን ፊት እንዳንፈልግ ጌታ እንማጸናለን። ዛሬ በኢየሱስም ነውጥ ያመጣብን የኃጢአት እንቅስቃሴዎች በኢየሱስም እርግማን ዛሬ በኢየሱስ ደም የተሰበረ ይሁን። በኢየሱስ ደም የተሰበረ ይሁን። ድራይቭ እያደረገን ያለ ኢሞሽናችንን የተቆጣጠረ ስሜታችንን የተቆጣጠረ ጌታ ሆይ በኢየሱስ ስምና ስልጣን ከህይወታችን የተቆረጠ ይሁን። በኢየሱስ ደም የተቆረጠ ይሁን። ጌታ ሆይ ጀጅመንታችንን ያናጋብን፣ ማስተዋላችንን ያናጋብን ጌታ ሆይ ፊውቸርን እንዳናይ፣ አንተ የነገርከንን እንዳናይ፣ አንተ ጌታ ሆይ እንዲህ አርጉ ያልከንን እንዳንሰማ፣ እንዳናስተውል እየነቀነቀን ያለ በኢየሱስ ደምና ስልጣን ዛሬ ከህይወታችን የተቆረጠ ይሆን። በኢየሱስ ደም የተቆረጠ ይሆን። በኢየሱስ ደም የተቆረጠ ይሆን። በኢየሱስ ስም የተቆረጠ ይሆን። ማይ ጋድ በሰው ዕዳ ምክንያት ልትለቁ ያሉት ሀገር እንዳትለቁ ጌታ ለምኑት። ክፈልልኝ እግዚአብሔር ሆይ ለማውዳ አሌቫኔ ሮሺ ለሃካቴቫኒ ጌታ ሆይ ክፈልልኝ፣ አለቅም። ጌታ ሆይ በኢየሱስ ስምና ስልጣን ይስሐቅ የሚኖረው በተሰጠው መልካም ምድር አይደለም፣ እግዚአብሔር በነገረው ቃል እንጂ። ምድር ፍሬዋን የምትሰጠው ሂድ ሲልህ ነው። ሃሌሉ ስላረስክባት አታገኝም። ይገርማቸዋል። ፍልስጤሞች ያውቃሉ ከይስሐቅ ይልቅ ያን ምድር፣ ወይዘሩን ያውቃሉ፣ አፈሩን ያውቃሉ። ነገሩ እርሻን የማወቅ ጉዳይ አይደለም፣ እግዚአብሔርን የመስማት ቁጭ በላ አያያያይ ቁጭ በላለው። ሃሌሉ አንድ ጊዜ በቪዥን እንደዚህ አየው። ይስሐቅ ሲቆፍር አየሁት፣ ጉድጓድ ውሃ ሲያወጣ ገስዋት። ከዛ ሲደፍኑበት ወደዛ ሲል እዛ ጋር ምንጭ አፈለቀ። ኢንደ ቪዥን አንድ ነገር አየው። ምንጩ ከዚህ ጋር ሄዶ ወደዛ ሲሻገር አየሁት ውስጥ ለውስጥ። ምክንያቱም ውሃው የሚከተለው የእግዚአብሔርን ቃል ነው።
ሃሌሉያ ሃሌሉያ። ውስጥ ለውስጥ ሲሄድ አየሁት። ኢን ደ ቪዥን አየሁት። ሃሌሉያ ሃሌሉያ ሃሌሉያ። ምንድነው ስል ጌታ እንደዚህ ያለኝ ቃሌን ነው ውሃው የሚከተለው፣ ይስሐቅን አይደለም። ቃሌን ነው የሚከተለው። ይስሐቅ የእግዚአብሔርን ኪዳን ቃል ተሸክሞ ካለ እመኑኝ የፈለገ ቢደፈን ይቀጥላል፣ ይከተለዋል። ማይ ጋድ ኔቸር የሚተባበረው ከእግዚአብሔር ጋር ነው፣ ከኤክስፐርቶች ጋር አይደለም። ባለፈው ትዝ ይላችኋል ሐዋርያት ሥራ ላይ እንደዛ ነው አይደለ የሆነው? ልከኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡትም የተሳካሏቸው መስሏቸው ጉዞአቸውን ቀጥሉ ይላል። ኔቸር የሚሰማው እግዚአብሔር ያለውን ነው። ከዛ በኋላ ይላል ነውጥ መጣ ይላል አይደል? ውሃው ላይ ነውጥ መጣ። ምክንያቱም ጳውሎስን መስማት እምቢ ብሎ መቶ አለቃው ካፒቴኑ ሰማው ይላል። ኤክስፒሪየንስ ላለው ጋይስ ኔቸር የሚሰራው ከፈጠረው ጋር ነው። ማይ ጋድ ማን ነው የሚሰማኝ? ፍጥረት የሚያዳምጠው ፈጣሪውን ነው። ፍጥረት የሚሰማው ፈጣሪውን ነው። ስለዚህ እኛ የተሰጠን በክርስቶስ ፈጣሪውን ነው፣ ኔቸርን አይደለም። ከዩኒቨርስ ጋር እንድንግባባ አይደለም እግዚአብሔር ያለው፣ ከኔ ጋር ተግባቡ። ዩኒቨርስ ጋይስ ሊስን ቱ ሚ፣ ፍጥረት ምላሽ የሚሰጠው ለፈጣሪው ስትታዘዝ ብቻ ነው። ፈጣሪው ጋር ነው ጫወታ ያለው። ምድር አሚኪላ ያበቀለችው አዳም ስላልኮተኮታት አይደለም፣ ሮንግ በተነክቶ አይደለም፣ ፈጣሪዋ ጋር ተጣልቶ ነው። አያችሁ፣ ፍጥረት መስጠት የማይችለው ያላትን አቅምና ጉልበት መስጠት የማትችለው ፈጣሪዋ ነው። ምክንያቱም እግዚአብሔር የሰራዊት አምላክ ነው ጋይስ። አይ ጋድ የሰራዊት አምላክ ብዬ ስላችሁ ምድር የሱ ሰራዊት ነው። ሰማይ የእግዚአብሔር ሰራዊት ነው፣ ይተባበረዋል፣ ያዘምታል፣ ለጦርነት ምድርን ያዘምታል፣ ፀሐይን ያዘምታል። ሃሌሉያ ሰራዊቱ ናቸው፣ ይሰሙታል። ለውጊያ ሲነሳ ልዑል እግዚአብሔር ለውጊያ ሲነሳ ሰማይ ምላሽ ይሰጣል። ምድር፣ ውሃው፣ ወንዙ፣ ሐይቁ ሁሉ ነገር ለልዑል ነው መልስ የሚሰጠው። the nature they respond ትዝ ይላችኋል ራእይ 12 ላይ አይደለ? ቀዩም ዘንዶ ከአፉ ሴቲቱን የሚውጣት የሚመታት ውሃ ከአፉ ተፋ ይላል። ከዛ እንዲህ ይላል መጽሐፍ ቅዱስ ምድር ተከፈተችና ከዘንዶ የወጣውን ውሃ ዋጠችው ይልና እንዲህ ሚል ቃል አለ። ስሙኝ፣ ምድሪቱ ሴቲቱን ረዳቻት ይላል። ሃሌሉያ አላህ ምድሪቱ ሴት ምክንያቱም ስሙኝማ፣ ሃሌሉያ ወንዶ ዘንዶ ይተፋል፣ ምድር ትውጣለች። ምድር የእግዚአብሔር ነው። this army ምድር የእግዚአብሔር ሰራዊት ነው። listen to me guys አየሩ ለምን እንደማይስማማ ልንገራችሁ። ወይዘሩ ለምን እንደማይስማማ የምትራገሙ ሰዎች ሳይቤሪያ ብንሄድ ወይዘሩ የሚስማማን እግዚአብሔርን ስለምናመልክ 13 ወር ፀሐይ ይወጣል ብለህ እየደበረ እየረገምክ ነው እየኖርክ ያለው። the reason is not the weather. God, the God of universe. ሃሌሉያ ሃሌሉያ የእውነቴን ነው። ይውላችሁ አሜሪካ መጥቼ ለመጀመሪያ ጊዜ ስኖ ነበረ። አስቡት፣ ከሶማሊያ የመጣ አንድ ጅል ሶማሌ በሙቀት ነበረ ስኖር የነበረው። ስመጣ ለመጀመሪያ ጊዜ እኔ ነጭ ልብስ ነው ማቀው፣ ጀለቢያ ብቻ ነው ድሮ ስሰግድበት የነበረ። አሜሪካ ስመጣ ስኖ ነው። ደግሞ ከቻይና የገዛው ሱሪ ነበረ እላይ ላይ የሚጣበቅ ስስቁ ይሸበሸባል ለራሱ ማለት። እሱ ለብሼ ነው የመጣሁት እዚህ ሀገር። listen to me guys እዚህ ለብሼ መጥቼ ጌታ ነው ምናምን እየቀለድኩ አይደለም እኮ፣ ከምንም አይከለክልም። የቻይና እንዲህ ብለህ ስትል ስትመልሰው እጅ ይቀራል፣ እዚህ ጋር ነው የሚቀረው ልብሱ ራሱ ስንሰብክ ማለት ነው። እሱን ለብሼ መጥቼ እዚህ ሀገር ከዛ ግራ ገባኝ። በቃ ከዛ መራቂ ምን አይነት የተረገመ ሀገር ነው፣ አገር ይሻላል፣ ምን አይነት የተረገመ ሀገር ነው ላሉ ዝም ብዬ ብራዘር ስለረገምኩ አይፈራም፣ ጭራሽ እየሞገተ ይመጣ። የቻይናውን ቀይሬ የአሜሪካኑንም ባረገው ነገሩ ያው ነው።
መጣላት ጀመረን። እግዚአብሔር እንዲህ አለኝ፣ ለምን አትባረከውም አለኝ። ጌታ እማመልከው ጌታ ፊት ነው ነገር ብለስ ደወይዘር አለኝ። ጌታ ሪስፖንድ ይሰጣል። አውዝ እንደ ቸርች ፑልፒት ላይ ቆሜያል። በኢየሱስ ስም ወይዘሩ የተባረከ ይሁን። ጌታ ሆይ አልኩት። ሃሌሉያ እኔን አምልከኝ እህልና ቧቃን እባርካለሁ ብላል አባቱ። በእውነቴ ነው። አሁን ይኸውላችሁ በምድር ላይ የምወደው ሀገር እንደ አሜሪካ የለም። እስኖ ሲመጣ ሰልፊ እነሳለሁ። ጌታ ይመስገን። አሁን እንደተወለደ ፍንዳታ ጎረምሳ በሱን ወደባደባለሁ ወጥቼ። ለምን እንደሆነ ታውቃለህ? ልዑል እግዚአብሔርን ሰምተህ ብለስ ስታደርገው ኢትስ ገነ ቢ አሜዚንግ። ፍጥረት የእግዚአብሔር ሰራዊት ነው። በሉ እስኪ ከኔ ጋር ፍጥረት የእግዚአብሔር ሰራዊት ነው። ሃሌሉያ ክብር ለኢየሱስ ይሁን። ባለፈው ንግድ አትርገሙ። ከእግዚአብሔር ጋር ምን እንትኑ ክፉ ነው፣ እንትኑ ክፉ ነው። Why don't you worship the Lord? ጌታው ስለ ስሙ አመሰግናለሁ አይደል? ስለ ሙቀቱ ኢሮፕ ያላችሁ ልጆች 6 ወር ስለሆነው 6 ወር በመጀመሪያ ማትኬት ቆርጠ ሄዳለ። ከሄድክ ደግሞ ባርከው አንተነ ከፍለ ሄድከው እንደ አሳይለም የጠየቅከው አንተነ ጎበዝ። በአንዳንዱ ማለት ነው ካገባ በኋላ ምን አይነት ሚስት ነው ያገባው? እኔ ጠበስኩለት እንዴ ራስ አይደል እንዲያገባው እንዴ ጎበዝ። አሁን እኮ ቱ ሌት እኮ ቱ ሌት አይደለም። ጌታ ሆይ አመሰግንሃለሁ ነው የሚባለው። ሲበሉ አመሰግን ተይዣለሁ በምስጋና በእውነት ከልዑል ጋር መስማማት ዘንዶ የሚተፋውን ነገር የሚውጥ ምድር ይውላችሁ። ልዑልን ስታመልኩ ነው የሚስማማላችሁ። ኔቸር ይጣላዋል። እስቲ አሜን። ኔቸር ይጣላዋል። ሃሌሉያ ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ይጣላዋል ነው ምላችሁ። ስለዚህ ከሞን ጋይስ ጌታን እንባርከ። አባት ሆይ እንጸልያለን። ጌታ ሆይ በኢየሱስ ስምና ስልጣን ማይ ጋድ ጌታ ሆይ እህል ውሃችን አንተ ነህ። ጌታ ሆይ የክት ልብሳችን አንተ ነህ። ጌታ ሆይ የምትበላ በግ ሆነህልን፣ የምትጠጣ ውሃ ሆነህልን፣ የምትለበስ ጌታ ሆይ ልብስ ሆነህልን። በልካችን የተሰፋህ ልብሳችን ኢየሱስ ሃሌሉያ በቂያችን ነህ። ጌታ ሆይ በቂያችን ነህ ኢየሱሴ በቂያችን ነህ። ጌታ ሆይ በሉት አንተ በቂ ነህ በሉ። አብ በልካችን የሰፋ ልብስ አይደለ? ድንቅ የክት ልብሳችን ሃሌሉያ። እነሱ ያድጋሉ ልብሱ አያድግም። እግዚአብሔር ለፍጥረት ለክቶ የሰፋው ክት ልብሳችን ኢየሱስ እንጀራ የተባለ አይደል? የህይወት እንጀራ የተባለ የሚበላ በግ ይሆነልን፣ ደግሞ የሚመራን እረኛ ይሆነልን። ሃሌሉያ 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 ሃሌሉያ። ክብር ሁሉ ለኢየሱስ ሲሆን ከአውሬ የሚታደገን ክብር ሁሉ ለኢየሱስ ሲሆን በግ የሆነልን ጌታ አንበሳ ለድሙ ለጠላቶቻችን የሆነልን ጌታ በእርሱ አለን። ሃሌሉያ ጌታ ሆይ እናመሰግንሃለን። ቅዱስ ስምህ ለዘላለም የተባረከ ይሁን። ጌታ ሆይ እናመሰግንሃለን። እንደ ጥሩ ዕጣን በመካከላችን እንድትጨስልን ጌታ ሆይ ሽታችን እንዲቀየር የምንኖርበት አካባቢ እንዲቀየር ጌታ ሆይ እንማጸንሃለን። በኢየሱስ ስም እንማጸንሃለን። በምንሰራበት ቦታ ላይ በምናገለግልበት ቦታ ላይ ጌታ ሆይ በምንቆምበት በትዳራችን በልጆቻችን በቸርቻችን ጌታ ሆይ እንደ ጥሩ ሽቶ እንድትወጣልን እንደ ጥሩ ዕጣን ጌታ ሆይ በኢየሱስ ስምና ስልጣን በመቅደሱ እንዳለው ዕጣን ጌታ ሆይ እንድትሆንልን እንማጸንሃለን። ነፍሳችን ውስጥ ጌታው እንድትጨስልን ጌታ ሆይ ማሃሌራዶራስካ ጌታ ሆይ እማጸንሃለሁ ጌታ ሆይ በኢየሱስ ስም። ቤቱንም ጢስ ሞላው ተብሎ ተጽፏል አይደል ጋይስ?
ኢሳይያስ 6 ላይ ቤቱንም ጢስ ሞላው። ሃሌሉያ ሃሌሉያ ሃሌሉያ። በኢየሱስ ስም ማየት እስካትችሉ የእግዚአብሔር ደመና የእግዚአብሔር ጉም በቤታችሁ ይሙላ፣ በነፍሳችሁ ውስጥ ይሙላ፣ በአይምሯችሁ ውስጥ ይሙላ። እባርካችኋለሁ በጌታ በኢየሱስ ስም ስልጣን እባርካችኋለሁ። ባላችሁበት ቦታ ላይ እንደ ጥሩ ዕጣን እግዚአብሔር ፊታችሁን ይሸፍነው፣ ነፍሳችሁን ይሸፍነው። ሃሌሉያ። ልዑል ሆይ ልዑል ሆይ ልዑል ሆይ ልዑል ሆይ ሃሌሉያ። ልዑል ሆይ ቤቱንም ጢስ ሞላው ተብሎ እንደተጻፈ ጌታ ሆይ My God, Lord, we need that, Lord. ጌታ ሙላ፣ በቤታችን በነፍሳችን ሙላ፣ በአይምሯችን ሙላ ጌታ ሆይ በኢየሱስ ስም ጌታ ሆይ ሙላ። ጌታ በነፍሳችን ውስጥ ሙላ በሉት ጌታ። ሃሌሉያ። ጌታ እንደማጸናለን በነፍሳችን ሙላ ጌታ ሆይ። ተመም ጌታ ሆይ ሃሌሉያ። ጭስብን ጌታ ሆይ በጌታ በኢየሱስ ስምና ስልጣን ጌታ ሆይ እንማጸናለን ጌታ ሆይ በኢየሱስ ስምና ስልጣን የክብር ደመና ሆነ በቤታችን ጌታ ሆይ ባለንበት ቦታ ጌታ ሆይ የታመሙ ሰዎች ቤት፣ ያዘኑ ሰዎች ቤት፣ የታሰሩ ሰዎች ቤት ጌታ በማንኛውም ስቃይ ውስጥ ያሉ ዲፕሬሽን ውስጥ ያሉ ይሄ የክብር ደመና የስምህ ደመና በኢየሱስ ስም እንዲገባ እንጸልያለን ጌታ ሆይ። የክብርህ ደመና ጌታ ሆይ የክብርህ ደመና ጌታ ሆይ የስምህ ደመና ጌታ ሆይ ባለንበት ቦታ ሁሉ ጌታ ሆይ ይህን ስፍራ እንዲሞላው ይህ ስፍራ የሚመጡ ሁሉ በዚህ ከሰዓት በዚህ ደመና እንዲነኩ በኢየሱስ ስም እንጸልያለን ጌታ ሆይ። ይሄ ስፍራ በደመና በክብርህ ደመና በመመለስ ደመና በአምልኮ ደመና በንስሐ ደመና በፈውስ ደመና ጌታ በደስታ ደመና ጌታ ሆይ ባንተ ደመና ይሞላ። Come on guys. ጌታ ሆይ ኖርማል አይሆንብን ክርስትና እማጸናለሁ ጌታ ሆይ ኖርማል እንዳይሆን ማይ ጋድ ኖርማል እንዳይሆን ስጋችን እንዲያቀ መገኘትን ነፍሳችን እንድታቅ ጌታ ሆይ አጥንታችን እንዲያቅ ጌታ ሆይ ጌታ ሆይ በኢየሱስም ሁሉ ምላሽ እንዲሰጥህ የኛ የሆነው ነገር ሁሉ ምላሽ እንዲሰጥህ በኢየሱስ ስም ጸልያለሁ ጌታ ሆይ 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 የክብርህ ደመና my God ጌታ ሆይ በእውነት እንኳን የታመሙ የሞቱ ይነሱ በዚህ ደመና እማጸናለሁ ጌታ ሆይ። አጋንንቶች አሁን ለቀው ይውጡ ጌታ ሆይ በኢየሱስ ስም ደመና አሁን እማጸናለሁ ጌታ ሆይ እማጸናለሁ ጌታ ሆይ ጌታ ሆይ እማጸናለሁ በኢየሱስ ጌታ ሆይ እማጸናለሁ ጌታ ሆይ በኢየሱስ ስም ስልጣን ጌታ ሆይ ጌታ ሆይ አይቀልም ሰጪ ከስጦታ ሙሴ ከነዓንን ባይወርስ አለ እንደ እግዚአብሔር ያለ አብረም ማዘን መቻለበት ማርና ወተት ሆነለት አብርሃም ቤት ይስሐቅ ሲመጣ ጌታ ሆይ እንደ ደመና